ኢየሱስ ሆኖ ሲመጣ የወደቁትን መላእክት ሊረዳ ሊያግዝ ነፃ ሊያወጣ ሊቤዣቸው እንዳልመጣ በጣም ግልጽ ነው። ሰው ሆኖ መምጣቱ መላእክትን ሊረዳ እንዳልመጣ ያስታውቃል። የአብርሃምን ዘር ለመርዳት እንደመጣ ግልጽ ነው። ስለዚህ ጌታ ኢየሱስ ክርስቶስ ሰውን ለማዳን ነው የመጣው። ሰውን ነው የሚያግዝ። ሰውን ለማዳን ብቻ ግን አይደለም። አንድ ሰው ሲወድቅ ከወደቀበት ለማንሳት እጅ ልኮ ማገዝ። አሁን አድኖን ብቻ አልተወንም፣ እያገዘን ይኖራል። አድኛለሁ እንደ ፍጥርጥር ኑር አይደለም ያለን፣ በየጊዜው ደግሞ ይረዳናል። እጁን እየላከ የወደቀን ሰው ክንድ እየያዘ ያነሳል። ይሄንን የሚያደርገው መላእክትን ሳይሆን የአብርሃምን ዘር ነው። የአዳምን ዘር ሳይሆን የአብርሃምን ዘር ነው። በእርሱ የሚያምኑትን ነው ሊረዳቸው የሚችለው። አሁን የሰው ዘር በሙሉ ለማዳን ነው ኢየሱስ የመጣው። በድነት ስራው ግን የሚያምኑ የአብርሃም አይነት እምነት ያላቸው አብርሃም እግዚአብሔር ባመነበት አይነት መንገድ የሚያምኑትን ግን ለመርዳት ኢየሱስ እንደመጣ ግልጽ ነው። የኢየሱስ ደም ዓለምን ሁሉ የማዳን አቅም አለው። ያመኑበት ናቸው ግን የሚድኑት። ፍጥረትን በሙሉ የማዳን አቅም አለው የኢየሱስ ደም። ለእናንተ ነው የፈሰሰው። ሌሎችም መዳን ይፈልጋል፣ ድጋሚ አይሞትም። በቂ ነው ኢየሱስ ደም። በመስቀል ላይ የተሰራው ስራ ከመጀመሪያ ጀምሮ እስከ መጨረሻ ድረስ በምድር ፊት ላይ ለዚህ ሁሉ ሺህ ዓመታት የሚኖሩትን ሰዎች ማዳን ይችላል። ወደ ኋላም ወደፊትም ለዘላለም የሚያድነን የኢየሱስ ክርስቶስ የመስቀል ሥራ ነው። የፈሰሰ ደም፣ የተቆረሰ ሥጋ። አንቼንጀብል ጋድ፣ እማልለወጥ አምላክ ነኝ አለ። ከአብርሃም በፊትም አሁንም ወደፊትም አልለወጥም። የዕብራውያን ደብዳቤ እሱ አይደለ? ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ያው ነው። አንቼንጀብል፣ እማይለዋወጥ አምላክ። ወደ ኋላ ዘላለም፣ ወደፊት ዘላለም ኢየሱስ ያው ነው። ክብር ለስሙ ይሁን።